ይሄ $1 ሚሊዮን ነው እና እነዚህ ደግሞ 15 በጣም ታዋቂ የሆኑ ዩቲዩበሮች ናቸው። ሎገን ፖል፣ ቤላ እንዲሁም ሌሎች ታዋቂ ዩቲዩበሮች 10 ውድድሮችን ይወዳደራሉ። እናም አልፈው መጨረሻ የደረሱት ለ$1 ሚሊዮን ይፋለማሉ። ለመጀመሪያው ውድድራችን በጣም ፈጣኑን የኦሎምፒክ ሯጭ አምጥተናል። አሁን ከናንተ መሃል እሱን ቀድሞ የነካው ሰው ወደ ቀጣዩ ዙር ያልፋል። በሉ ጀምሩ። ቀድሜም እንዳልኳችሁ ለ$1 ሚሊዮን የሚፋለሙት 10ሩ ብቻ ናቸው። አረ ቀዝቀዝ በል እንጂ ምን ሆነ ነው? እሱን ቀድሞ የሚነካ ሰው ከ10ሩ መሃል አንዱን ቦታ ያገኛል። እነካለሁ፣ እኔ ይዛለሁ። እረ በለው በጣም ፈጣን ነህ። ለቀጣዩ ውድድር አንተ አሁን ከነሱ መሃል አንድ ሰው ትመርጣለህ። ምን? እሺ አንድ ሰው መርጧል። 2 ሰዎች ወንበር አግኝተዋል። 8 ቦታ ይቀረናል። በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ለሶስተኛው ውድድር ሁሉንም አይናቸውን አስረነዋል። እናም $1 ሚሊዮን የያዘው መስታወት እዚህ ትልቅ ስቴዲየም ጣራ ላይ አውጥተነዋል። ተመልከቷቸው፣ እዛ ጋር እስካሁንም አይናቸውን አስረው ቆመዋል። አሁን ሁላችሁም አይናችሁ መክፈት ትችላላችሁ። $1 ሚሊዮን በዚህ ስቴዲየም የሆነ ቦታ ተደብቋል። መጀመሪያ ሄዶ ያንን ገንዘብ የነካ ሰው ወደ ቀጣዩ ዙር ያልፋል። እንሂድ። እዚህ አካባቢ ምንም አይታይም። እስኪ 4ኛው ፎቅ ልሂድ። እኔ ከ6ኛው ፎቅ ነው የምጀምረው። እኔ ያለሁት አሁን 3ኛው ፎቅ ላይ ነው። $1 ሚሊዮን የት ነው ያለው? ምናልባት ታች ሊሆን ይችላል። ወይኔ ይህን ሜዳ ሙሉ ክብ ዞርኩት፣ ግን ምንም ነገር አላገኘውም። ተመልከቱት እስኪ፣ ይህን ሁላ ቦታ ልናይ ነው። ወደ ላይ ልሄድ ነው። ና በቃ እንሂድ። እንዴ እዚህ ጋር ካሜራ እያየው ነው። ይሄ ማለት የሆነ ነገር አለ። የስ ያውና አግኝተነዋል። $1 ሚሊዮን አግኝቼዋለሁ። ገንዘቡ አሁን ተገኝቷል። አይሆንም። በጊዜ መድረሴ በጣም ደስ ብሎኛል። ለቀጣዩ ዙር የቀሩትን ተወዳዳሪዎች አምጥቻቸዋለሁ። ቀጣዩ ውድድራችን ማስተዋል የሚጠይቅ ነው። አንድ ጥያቄ አለኝ ለእናንተ። እዚህ ያሉት የሁሉም ዩቲዩበሮች ሰብስክራይበር ድምርና የኔ ጭምር ማለት ነው ስንት ነው አንድ ላይ? ይሄን ለመመለስ 60 ሰከንድ አላችሁ። ቶሎ በሉ። የሁሉንም ሰዎች ቻናል አየዋለሁ፣ ግን ስንት ሰብስክራይበር እንዳላቸው አላስታውስም። አሁን ዝም ብዬ ነው የምገምተው። በ60 ሰከንድ ውስጥ ይሄን ማሰብ አልችልም። ፕሪስተን ስንት ብለን የጻፍከው? 20። ስማ ሎገን ስንት ነው ያለ አንተ? 23። ምን ያህል ሰብስክራይበር ነው ያላችሁ እናንተ? የኔ 8.2። እኔ 5.8። ቤላ ስንት ይመስልሻል አንቺ? እኔ ራሱ አላቆም። ዛክ ግን የሆነ ሪሰርች እየሰራ ይመስላል። ሁሉንም ሰዎች እየጠየቀ ነው ያለው። 20 ሰከንድ ይቀራችኋል። ቻለር እባክህ እንዳትረብሸኝ። 3 2 1 ሁላችሁም አሁን ስክሪፕቷችሁን አስቀምጡ። ትክክለኛው መልስ 233,042,520 ነው። እረ በለው ጥሩ ግምት ነው። ከዜድኤችሲ በስተቀር ሁሉም ተወዳዳሪዎች ለመልሶ አልቀረቡም። እንኳን ደስ አለ፣ አንተ አልፈሃል። አሁን ከ10 ወንበሮች መሃል 4ቱ ተይዟል። ለቀጣዩ ውድድር ሙሉ ሜዳውን በካርል ፎቶ በተሰራ ካርቶን ሞልተነዋል። ነገር ግን ከነዚህ ካርቶኖች መሃል ትክክለኛው ካርል አለ። እሱን ቀድሞ የነካው ሰው ወደ ቀጣዩ ዙር ያልፋል። ጀምሩ። እሺ ካርልን ፈልጉ። ወይኔ እንዴ ሰውዬ እንዴት ነው የሚሮጠው? አሁን ሁሉንም ቦታ እያየው ነው። እንቅስቃሴ ነው የምፈልገው። ካርል እረ በለው፣ ይሄ በጣም ፈታኝ ነው። በጣም ብዙ ካርሎችን ያሉት፣ ሊያገኙኝ አይችሉም። የት ነው ያለው የሰውዬ? አገኛለሁ ካርል። ለምንድን ነው እነዚህ ፎቶዎች ትክክለኛ ሰው የሚመስሉት? ካርልን እየፈለጉ ነው ያሉት። ዝም ብዬ ስገምት ውድድሩን ቤላ የምታሸንፍ ይመስለኛል። ምን? ትክክለኛ መንገድ ላይ ነው ያለችው ማለት ነው። እሷ ቤላን ነው መከተላት። ወይኔ ፈጣሪ፣ እሱ ቻለር ነው። ተሸውደሻል። እረ በለው፣ ይሄ ውድድር ያስጨንቃል። እኔ ራሱ ተጨነቅኩ። ወይኔ ፈጣሪ፣ አግኝቼዋለሁ። እንኳን ደስ አለሽ። እዛ ጋር ነው ያሉት። ትንሽ ተጠግቼ ቢሆን ላገኘው እችል ነበር። አሁን ከ10ሮቹ ወንበሮች ግማሽ ያሉ ተይዟል። እኔ አሁን ከእናንተ መሃል በሆን ኖሮ የበለጠ ጨንቀኝ ነበር። በሁላችሁም መልክ አስመስለን እነዚህን አሻንጉሊቶች ሰርተናል። እነዚህ አሻንጉሊቶች እዚህ መተኮሻ ውስጥ የሚገቡ ናቸው እና ብዛታችን ላይ የምታዩ ከሆነ ትልቅ የሆነ የተዘጋጀ ኢላማ አለ። ሁላችሁም ከዚህ ትተኩሳላችሁ። ለመሃለኛው ኢላማ የሚቀርበው ሰው አሸናፊ ይሆናል። ይኸውና ያንተ አሻንጉሊት። ታደርገዋለህ ይመስለኛል። አሁን አሪፍ ላይ ነው ያለሁት። አዎ እውነት ለመናገር አሪፍ ነው የወረወረው። ቀጣይ ማን ነው? ኢላማዋን ለማየት ራሱ በቂ ቁመት የላትም። እረ በለው
የእሷ አሸናፊ የሚሆን ይመስለኛል። እስካሁን የወረወሩት ሶስቱም ሰዎች ኢላማቸውን መጥተዋል። በጣም ብዙ ይስተዋል ብዬ ነበር፣ ግን ጥሩ እየሰሩ ነው። በጣምም ከፍ ማድረግ የለብንም፣ በጣምም ዝቅ ማድረግ የለብንም። ትክክለኛውን ቦታ ማግኘት አለብን። ምንድነው ለራሱ ነው እንደሚያስረዳው? ዝም ብሎ አይሞክርም? ወይኔ እሺ፣ ወይኔ ይሄ የኔ አሻንጉሊት ነው። በእርግጠኝነት መሀል ላይ ሄዶ ይቀመጣል። ወይኔ በጣም ተቃርቧል። ከሁለቱ መሀል ማን እየመራ እንደሆነ ከዚህ ማወቅ አንችልም። በሉ እንሂድና እንለካው። የእሷ ከአንድ ከንፋስ ነው፣ ያንተ ከአንድ በላይ ነው። ስለዚህ አንቺ አሸናፊ ሆነሻል። እንኳን ደስ አለሽ። ለቀጣዩ ውድድር እነዚህ 9 ተወዳዳሪዎች እዚህ ቦታ ቆመው ታለንታቸውን ያሳያሉ። በዛ በኩል ደግሞ ዳኛ አለን። ሰላም ሰዎች። ተወዳዳሪዎች ሲጠይቁ ነበር፣ ምን ነጥቦችን ነው የምትይዘው? የሆነ ነገር ካልወረወርኩባቸው አሪፍ ነው፣ ከወረወርኩባቸው ደግሞ ይወጣሉ። እሺ እንዴት ነህ? አሪፍ ነው ያለሁት። በል እስኪ ያሳየን። ይኸው እየመጣው ነው ዶክተር። በጣም ከባድ ነው ይህ ቦታ። በል እሺ ና እስኪ። ወይኔ ጣቶቼ። ደርሳል። በጣም ጥሩ ነው። አሸነፍኩ እንዴ? ቆይ የምናየው ይሆናል። በቀጣይ ሌክሲ። ይህንን ነው ለዛሬ ያስኩት። ምን ማለት ነው ይህንን ያስኩት? በጣም አስገርመሽኛል። ይህን ውድድር ስናዘጋጀው አንዱ ከሌላው የበለጠ ታለንት እንደሚኖረው ግልጽ ነው። ይሄ ትክክለኛው ዶላር ብር ነው አይደል? የሆነ ምልክት አድርግበት። የሆነ እኔም አልገምተው። እዚህ ጋር ጨርቅ አለኝ። ይህንን በደንብ እንድትይዘው ፈልጋለሁ። እሺ ይኸው ይዤዋለሁ። ማጂክ እውነት አይደለም። ቆይ ይህንን ብርቱካን ልቁረጠው። እሺ ይሄ ገንዘብ የቅድሙ አይደለም? አዎ በትክክል ቅድም የጻፍኩበት ገንዘብ ነው። ይሄን ይመስላል። አሁን ሁሉም ተወዳዳሪዎች ያላቸውን ነገር አቅርበዋል። ዳኛው ውሳኔ የሚወስንበት ሰዓት ነው። አሸናፊ ይሆናል ብዬ የማስበው ሰው አሁን ለማርክ ነው አሸናፊነቱን የምሰጠው። እንኳን ደስ አለ ማርክ፣ ወደ ቀጣዩ ዙር አልፈሃል። አሁን 8 ተወዳዳሪዎች ቀርተውናል፣ ግን የቀረን የ3 ሰው ቦታ ብቻ ነው። ለቀጣዩ ውድድር ቻለር በል እስኪ ከፍታ አሳየን። አሁን እሱ እንዳደረገው አድርጋችሁ እዚህ ቦታ ቀድሞ የተመለሰ ሰው አሸናፊ ይሆናል። እረ በለው፣ በጣም ፈጣን ናቸው። አሁን ስቴዲየም ውስጥ የቱ ጋር ነው ያለው ሽንት ቤት? በደንብ የገባቸው አልመሰለኝም። ይሄኛውንም እኮ ማድረግ ይችሉ ነበር። ቆይ እስኪ በዚህ ደረጃ ልውጣ። ርቄ በሄድኩ ቁጥር እድሌ እየቀነሰ ነው የሚሄደው። ምን የሚሉት ውድድር ነው ደግሞ ይሄ? እዛ ጋር ሪያን እየታየኝ ነው። ጥሩ ጊዜ እንደሚኖራቸው ተስፋ አደርጋለሁ። ሽንት ቤት እየፈለጉ ነው። እሱን እንኳን ተው። ወይኔ የስ እንሂድ ይመስለኛል። አግኝቼዋለሁ። ወይኔ እንኳን ደስ አለ ዛክ። ቀድሜ ያገኘው አንተ ነህ። ውሃውንም ደፍተህ መጥተሃል። ለቀጣይ ውድድር እዚህ ጋር 7 የቦሊንግ ሜዳዎች አሉ። ሁሉም ደግሞ 100 ኳሶች አሏቸው። በጣም ብዙ ነጥብ ያገኘው ሰው ወደ ቀጣዩ ዙር ያልፋል። የመጀመሪያው ሜዳ ላይ የማትፓት ፎቶ አለ። ስለዚህ አንተ ነህ ቀድመህ የምትወረውረው። እኛ ቤተሰብ ውስጥ ቦሊንግ መጫወት ልክ እንደ ባህል ነው። ችግር የለውም፣ በቃ ዝም ብለህ ወርውር። አዎ ወርውሮታል። በሉ ውደቁ። በጣም ጥሩ። በቃ አሸንፊያለሁ። 86 ኳሶችን ጥለሃል። ሁሉም ተወዳዳሪዎች ለማሸነፍ በቂ ነጥብ ላይሆን ይችላል። እኔ ቦሊንግ አልችልም። በዳር በኩል ነው የሄደው። እንዴት? ምንድን ነው? እየቀለድክ ነው? እሷ መጣል የቻለችው 84 ኳሶችን ነው። ወይኔ ግን በጣም ቀርቤ ነበር። በሊድ እንጂ። ወይኔ አይሆንም። እስኪ በሉ ደቁ። ወይኔ አሁን እያስጨነቁኝ ነው ያሉት። አሁን አንተ ወደ ቀጣዩ ዙር እንድታልፍም እንዳታልፍም ሊከለክል የሚችለው ሰው እሱ ብቻ ነው። እስኪ ሰላም በለኝ። ትቼዋለሁ። በጣም ጥሩ ውርወራ ነው። በጣም ተቃርቧል ከኔ ጋር። ቆይ በትክክል መቁጠር አለብን። አሁንም በድጋሚ
የማትን ቁጥር መብለጥ አልቻለም። ማት ወደ ቀጣዩ ዙር አልፈሃል። የስ አሁን የመጨረሻው ውድድር የምናደርግበት ሰዓት ነው። ከእናንተ መሃል አንድ ሰው ለ1 ሚሊዮን ዶላር ወደሚደረገው ውድድር ያልፋል። እዚሁ እንደቆምን ዩቲዩብ ላይ ፖስት አደርጋለሁ። ከእናንተ መሃል ተመልካቾቼ አንድ ሰው እንዲመርጡ ማለት ነው። ለዚህም 10 ደቂቃ አላችሁ። እናንተም እንድትመረጡ ማድረግ ትችላላችሁ። እሺ እባካችሁ ለእኔ ድምፅ ስጡ። ማሸነፍ አለብኝ። እባካችሁ ሰዎች ድምጾች እየተሰጡ ነው ያሉት። ቤላ እየመራች ነው ያለችው። እኔ ሁለተኛ ላይ ነው ያለሁት። ቶሎ በሉ እንጂ። ቤላ አንቺ እያሸነፍሽ ነው ያለሽው። 36% ለአንቺ ነው ድምጽ የተሰጠው። ኢንስታግራም ላይም ትዊተር ላይም ዩቲዩብ ላይም ነው የለቀኩት። ሁሉም እያየው ነው። 3 ደቂቃ ይቀራል። አሁንም ቢሆን ቤላ ነው እየመራች ያለችው። ሰዎች እዛ ቁጭ አትበሉ፣ አግዙን እንጂ። እሺ ሰዓቱ አልቋል። ቤላ በ36% አሸናፊ ሆናለች። እንኳን ደስ አለሽ ቤላ። ነይ እዚህ ወንበር ላይ ተቀመጪ። እነዚህ ናቸው ለ1 ሚሊዮን ዶላር የሚፋለሙ ተወዳዳሪዎቻችን። በዚህ በኩል 1 ሚሊዮን ዶላር አለ። እናም ከእናንተ መሃል መጨረሻ የሚገኘው ሰው ይህንን ገንዘብ ያሸንፋል። እስከ 100 ድረስ ቆጥርላችኋለሁ። ቶሎ ተደበቁ። ትንሽ ቆይቼ ያገኛችኋለሁ። በሉ ቸው። 3 ይሄ ለ1 ሚሊዮን ዶላር ነው። 6 ስማ ማርክ፣ መልካም እድል። አመሰግናለሁ። ይሄ ስቴዲየም 100,000 ሰዎችን መያዝ ይችላል። እናም ለመደበቅ የሚመቹ 1 ሚሊዮን ቦታዎች አሉት። 51 52 እውነት ግን እስከ 100 ድረስ መቁጠር አለብኝ? አዎ ትንሽ ሰዓት ያስፈልገናል ጂሚ። 97 98 99 100 1 ሚሊዮን ዶላር ፊት ለፊታችሁ አለ። መልካም እድል። በጭራሽ አያገኙኝም። እንደዚህ ከሮጥኩ ራሱ በጣም ብዙ ጊዜ ሆኖኛል። እኔ በዚህ በኩል ሄዳለሁ፣ አንተ በዚህ ሂድ። እሺ በጣም ምርጥ መደበቂያ ቦታ አግኝቻለሁ። ለመደበቅ ብዙ ሰዓት አልሰጡንም ነበር። ጂሚ ጎበዝ ከሆንክ እስኪ ና አግኘኝ። ኑጡ እስኪ ኑጡ። የቱ ጋር ነው ያላችሁት? እመነኝ በዚህ በኩል አንድ ሰው ይኖራል። አገኛችኋለሁ። የሆነ ሽታ አለ አይደል? እዚህ አካባቢ እንኳን ሰው ሊኖር አይችልም። እኔ አሁን ያለሁት ቆሻሻው አካባቢ ነው። ጂሚ በጣም ብዙ ሰዓት ፈልጌያለሁ፣ ግን እስካሁን አንድም ሰው አላገኘውም። ለምንድን ነው እንደዚህ በጣም ትልቅ የሆነ ቦታ የመረጥኩት? ስቴዲየሙን 3 ጊዜ ያህል ዞረነዋል፣ ግን አንድም ሰው አላገኘንም። ሳስበው ይሄ ውድድር በጣም ብዙ ሰዓት ይፈጃል፣ ግን ደግሞ አንዳንዴ እድለኛ እንሆናለን። ምርጥ ምለውን የመደበቂያ ቦታ አግኝቻለሁ። ይህንን ሳጥን ከፍተዋለሁ። በጣም ምርጥ ቦታ ነው። በአጋጣሚ ማት የቆሻሻ ሳጥን ይዞ ሲንቀሳቀስ ይዘነዋል። ቆይ ምን እየሰራ ነው እዚህ ጋር? ኧረ እኔ ቆሻሻ እያነሳው ነው። ወይኔ አንድ ሰው አግኝቻለሁ። ሁላችሁም አዳምጡኝ። ማት ከዚህ ውድድር ወጥቷል። ወይኔ ተዋረድኩ ብታዩ። አይ ማት በጣም ይገርማል። ማትና እኔ 20 ሜትር ርቀት ራሱ አልነበረንም። አሁንም በድጋሚ ከ100 በላይ ክፍሎችን ፈለግኩኝ፣ ግን ምንም አላገኘውም። የት ቦታ እንደተደበቁ ምንም የማውቀው ነገር የለም። ጂሚ እዚህ ህንፃ ውስጥ መኪናዎች አሉ። ምናልባት እዛ የተደበቀ ሰው ሊኖር ይችላል። እውነት ብለሃል። እስኪ የሆነ ሰው እዚህ ውስጥ ካለ ነኝ። ወይኔ በሩ መጥቶኝ ነበር። ወይኔ የራሴን መንገድ ነው ያጠርኩት። ቦታው በጣም የታፈነ ነው። እናም ላበላብ እየሆንኩ ነው ያለሁት። ይህን ውድድር አሸንፋለሁ፣ ቃሌን እንዳትረሱ። እነሱን ለማግኘት በጣም እየታገልኩ ነው ያለሁት። ስለዚህ በቅድሙ ውድድሩ የተባረሩትን 5 ሰዎች ወደዚህ አምጥቻቸዋለሁ። እቅዳችን ቀላል ነው። ከሁሉም ይህንን 1 ሚሊዮን ዶላር እንቀማቸዋለን። ሞራልክ በጣም ደስ ይላል። አብረውን ሲወዳደሩ የነበሩት አሁን ጠላት ሆነዋል። በጣም ያስፈራል። አንተ ያኛውን ክፈተው፣ እኔ ይህንን ከፍተዋለሁ። አንድ ሰው እስከሚይዝ ድረስ ይህንን ቦታ ለቅቄ አልሄድም። ወይኔ እየሰማኋቸው ነው። አንደኛውን ፎቅ አይተነዋል። ወይኔ እሺ አሁን ያላየነው ቦታ የቱ ጋር ነው? ሄደን ማየት አለብን። አረ ሙቀቱን አልቻልኩትም። በዛ ላይ ጨልሟል። እዚህ ውስጥማ ሰው ይኖራል ብዬ አላስብም። አይኖርም ብለህ ነው? እዚህ ውስጥ እንዴት ይኖራሉ? ይኸው የለም። በቃ ወደ ውጭ ወጥተን እንፈልግ እስኪ። ዛክ! ወይኔ ዛክን አግኝቼዋለሁ። አንድ ተጨማሪ ሰው አግኝተናል ማለት ነው። በጣም ይቅርታ፣ የምሬን ነው። በጣም ይቅርታ። ሜዳው ላይ እንገናኝ። ዛክን ለማባረር ወደ ሜዳው ሲሄድ ግን ካርልና ኖላን የሆነ ነገር ጠርጥረዋል። ይሄ ሰራተኛ ምን እየሰራ ነው ያለው? ዝም ብዬ ከቅድም ጀምሮ ሳየው እቃውን ወደፊት ወደ ኋላ ነው የሚነዳው። ምንም እየሰራ አይደለም። ጂሚ የሆነ ሰው አግኝቻለሁ፣ ግን እንዳየሁት አላወቀም እስካሁን። እኔ የተደበቅኩት እዚህ ባስኬት የሚመስል ነገር ውስጥ ነው። በፍጹም እዚሁ ሰው ይኖራል ብሎ አያስቡም እነሱ። ምርጥ ጭንቅላት ይላል ይሄ ነው። ካርል እዚህ ሳጥን ውስጥ ምን እንዳለ ማወቅ ፈልጓል። እስኪ ምናልባት የሱ ጥርጣሬ ልክ ከሆነ እኒ
ምን ያህል ብር ከፍለው ነው? ቆይ እነሱ እዚህ ውስጥ ከተህ እንድትገፋቸው 500 ነበር የሰጠኝ። እኔ $1000 ሰጣለሁ። ዝም ብለን ሜዳው ድረስ እንገፋዋለን። ወይኔ ፍትሃዊ አይደለም። ወይኔ አገኛችሁኝ። ወደዚህ ሜዳ ያመጣን አውቀን ነው፣ ምክንያቱም እስር ቤቱ እዚህ ጋር ነው። ሰውየውን የጠረጠርኩበት ምክንያት የሆነ ቆሻሻ ያነሳል፣ ከዛ ቆሻሻ ማስቀመጫ ውስጥ ይከተዋል፣ እንደገና መልሶ ያወጣዋል፣ አሁንም መልሶ ይከተዋል። ማርክን፣ ሮቨርን እና ዛክን አግኝተናቸዋል። 7 ሰዎች ይቀሩናል። 7 ነው የቀረ ነው። አሁን በዚህ ውድድር 3 ሰዎችን ስላባረርን 6ኛውን ወለል መጠቀም አይቻልም፣ ዘግተነዋል። ምናልባት እዛ ከሆናችሁ ያላችሁት እንድትንቀሳቀሱ 10 ደቂቃ ሰጣችኋለሁ። ጂሚ 6ኛውን ፎቅ ለቀን እንድንወጣ ነግሮናል። በጣም ተመችቶኝ ነበር ቦታው። ዝቅ እያረጉን ያሉት ሰዎች ግን ይህንን ቻናል ሰብስክራይብ አድርጋችሁታል? ለማረጋገጥ ያህል ነው። ሁላችሁም ከ6ኛው ፎቅ ወጥታችኋል አይደል? ወይኔ እዚህ ጋር ከገባውማ መቀዝቀዝ አይቀርም። ለምን ያህል ሰዓት እዚህ ቦታ እንደምቆይ አላቅም። ሽታው በጣም እያስጠላኝ ነው። እስኪ ይሄኛውንም ክፍል እንፈትሸው። እዚህ ውስጥ የሆነ ሰው ሳይደበቅ አይቀርም፣ ምክንያቱም እዚህ ጋር እቃዎችን በመደርደር ለመሸፋፈን ሞክረዋል። አይ እዚህ ጋር ማንም የለም። እቃውን ሳይ በጣም እርግጠኛ ሆኜ ነበር። እዚህ ውስጥ ማንም ሰው የለም። ወይኔ አፍንጫዬን እየኮረኮረኝ ነው። ምንድን ነው? በዛ በኩል ፈልግ እስኪ። እስካሁንም ሰው አላገኘንም ነበር። እዚህ ሳጥን ውስጥ ብትደበቀውን በጣም ምርጥ ነው። ወይኔ ፈጣሪ፣ እዚህ ውስጥ ሰው አለ። ወይኔ ፈጣሪ፣ እዚህ ሳጥን ውስጥ ነበርሽ 5 ሰዓቱን ሙሉ? አዎ ለገንዘቡ ይገባዋል ብዬ ነበር፣ ነገር ግን ገንዘቡን ማግኘት አልቻልኩም። እሺ ተወዳዳሪዎች፣ 4ኛ ሰው ይዘናል። የቆሻሻ ማስቀመጫ ውስጥ ነበር የተደበቀችው፣ ልክ ማት ሊያደርግ እንደነበረው። ሌሎቻችሁ ግን የቆሻሻ ሳጥን ውስጥ ባትደበቁ ጥሩ ነው። በማትና በሶፊ ምክንያት ሁሉንም የቆሻሻ ማስቀመጫ ቦታዎችን ማየት ጀምሬያለሁ። ማንም የለም። እስኪ አንዴ እነዚህን ነገሮች ሊያቸው። በቃ መቀጠል ትችላለህ፣ ምክንያቱም ሮዛና ውድድሩ ስላለች እንደዚህ ትንንሽ እቃዎችን ራሱ ማየት አለብኝ። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። ልክ እንደ ሮዛና ቀጭን ብሆን የቱ ጋር ነበር የምደበቀው? ያስኩሽ። ልክ እንደ ሮዛና ቀጭን ብሆን የቱ ጋር ነበር የምደበቀው? እዚህ እንደማግኛት በጣም እርግጠኛ ሆኜ ነበር። አሁን የመጨረሻውን ሰው ከያዝን 2 ሰዓት ያህል ሆኖናል። ስለዚህም ቦታውን በድጋሚ ለማጥበብ አስቤያለሁ። ግን ከዛ በፊት አንድ ድብቅ የሆነ ክፍል አግኝቻለሁ። እኔ እዚህ ውድድር ላይ ብኖር ኖሮ እዚህ ውስጥ ነበር የምደበቀው። እንዴ እዛ ጋር ጫማ አየው ልበል? የሎጋን ጫማ ሳይሆን አይቀርም። ወይኔ ቤላ፣ በጣም አዝናለሁ ቤላ። ከዚህ ውድድር ወጥተሻል። ይህንን $1 ሚሊዮን ማሸነፍ አልቻልሽም። ሞክሬያለሁ። ሁላችሁም አስተውሉ፣ 5 ተወዳዳሪዎች ቀርታችኋል። ቤላ ተይዛለች። እንዲሁም ደግሞ የምትደበቁበትን ቦታ ቀንሼዋለሁ። አንደኛውን ፎቅ ብቻ ነው መጠቀም የሚቻለው። አሁንም ወደ ታች መውረድ አለብን። በእርግጠኝነት አሁን እየተንቀሳቀሱ ነው። ምንድነው እዛ ጋር? ራዝ፣ ከዚህ ውድድር ወጥተሻል። እንደዚህ ሰፋፊ ልብስ ለብሰሽማ ወዴትም ልታመልጫቺ። አግኝቼዋለሁ። የስ በዛ በውስጥ በኩል ስራመድ በመስኮት ነው ያየው ከዚህ ሆኜ። ወይኔ $1 ሚሊዮን ዘረፍከኝ። ተው እባክህ እንደዛ አትበል። ተመልከቱት ያንን $1 ሚሊዮን። ቻው ማለት ትችላላችሁ፣ በፍጹም አታገኙትም። አሁን 7 ተወዳዳሪዎችን አባረናል። 3 ብቻ ነው የቀሩን። ስቴዲየሙ በጣም ትልቅ ነው፣ ግን ለመደበቅ የሚሆን ብዙ አመቺ ቦታ የለውም። አሁን 3ቱንም ተወዳዳሪዎች ወደ አንደኛው ፎቅ እንዲወርዱ ስለነገርናቸው ረጅም ሰዓት ተደብቀው መቆየት አይችሉም። እዛ ጋር የሆነ ዱካ የጣልኩ ይመስለኛል።
እነዛ 3 ነጥቦች። ይሄ ፍሪጅ በጣም ነው የሚቀዘቅዘው። እዚህ ሆኜ በረዶ እንዳልሰራ ነው መፈራው። በድጋሚ አሁንም የሰው እርምጃ እየተሰማኝ ነው ይመስለኛል። የሆነ ሰው አለ እዚህ ኮርኒስ ውስጥ። እዚህ ጋር እንደምታዩት የእጅ ምልክት አለ፣ እንዲሁም ደግሞ ከኮርኒሱ የወደቁ ነጥብጣቦች። እዛው ሰው ይኖራል ብለህ ነው? አዎ ይኖራል። ይሄ ቦታ በጣም ነው የሚቀዘቅዘው። ደግሞ የለበስኩት ቁንጣ ነው። አረ እዚህ ሰው አይኖርም። ምን ሆነ ነው ማት? ወይ ምናልባት ሞክረውት ሄደ ይሆናል። እኔ እያደንኳቸው ነው አልኩሽ። ወይኔ ቦታው ያስጨንቃል። እሺ እዚህ ጋር ነው ያለው። ሎጋን እዛ ፍሪጅ ውስጥ ረጅም ሰዓት መቆየት ከብዶት ነበር። ለዛም ነው ውጪ ያገኘ ነው። ከዛም ወዲያውኑ ደግሞ ዛክን አግኝተነዋል። አዎ አገኘሁት። አይሆንም። በጣም እርግጠኛ ነበርኩ እዚህ ውስጥ ሰው እንደሚኖር። ኮርኒስ ውስጥ ነበር፣ ሰው አግኝቻለሁ። ግን አሁን ነገሩ የበለጠ አስገራሚ ሆኗል። ሁለቱ ሰዎች ስለተያዙ ሌሬ አሸናፊ ሆነ ማለት ነው። በሚገርም ሁኔታ ሌሬ እዛው በተደበቀበት ቦታ እንቅልፍ ወስዶታል። ሙሉ ለሙሉ የመጀመሪያውን ህንጻ ፈልገናል፣ እንዲሁም እሱ ጋር ደጋግመን ደውለናል። በዚህ ሁላ ሰዓት ግን አላገኘነውም። የዛኔ ይሄ ሰው የመደበቅ ችሎታው ከባድ እንደሆነ አሰብን። ነገር ግን የተፈጠረው ይሄ ነው። እሱ ሁለተኛው ህንጻ ላይ እንቅልፉን ተኝቶ ነበር። ምክንያቱም እሱ ተደብቆ የነበረው ባልተፈቀደ ቦታ ላይ ስለነበረ የእሱን ውጤት መሰረዝ ነበረብን። ይህ ማለት ሁለተኛው ወጥቶ የነበረው ሰው አሁን አሸናፊ ይሆናል። አንተ አሸንፈሃል። በቃ እውነትህን ነው? አዎ አንተን አሸናፊ። ይሄው ለ$1 ሚሊዮን። እንኳን ደስ አለ። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ይህንን ቻናል ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሀሁ ዶክመንተሪ ቸው